እግዚአብሔር አምላካችን የተመሰገነ ይሁን። በዩቲዩብ በፌስቡክ እንደዚሁም አልፎ አልፎ በትዊተር መልካውን የምትከታተሉ ቅዱሳን እግዚአብሔር አምላክ በነገር ሁሉ ይባርካችሁ፣ የጌታም ጸጋ ይብዛላችሁ። ዛሬ የማካፍላችሁ ቃል ርዕስ በትረ መንግስት እና የገዥነት ስልጣን የሚል ነው። ቪዲዮውን ዩቲዩብ ላይ ሳስገባ የክርስቲያኖች በትረ ስልጣን ብዬ ነው ማስገባው። በዛ መሰረት ታገኙታላችሁ። ቃሉን የመሰረትኩት ጌታ ኢየሱስ ክርስቶስ ለቲያጥሮን ቤተክርስቲያን ከተናገረው ከራእይ ምዕራፍ 2 ቁጥር 27 በመነሳት ነው። ግን ለሁላችንም ግልጽ እንዲሆንልን ከቁጥር 18 እና ቁጥር 26 እና 27ን በማንበብ ጸልየን እንጀምራለን። እንደዚህ ይላል: እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ማን? እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ብሎ በቤተክርስቲያኗ ያለውን መልካም ነገር ገልጾ የሚነቅፍባቸውን ነገር ከተናገረ በኋላ ድል ስለሚነሱ የቲያጥሮን ቅዱሳን ሲናገር ደግሞ እንዲህ ይላል: ድል ለሚነሳና ስራዬንም እስከ መጨረሻው ለሚፈጽም ማለት ጽኑ ክርስቲያን በህዝብ ላይ በአሕዛብ ላይ ስልጣን እሰጠዋለሁ። ይሄን አይተናል። ቁጥር 27 ላይ በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ስልጣን እንደተቀበልኩት ነው። ነገ ደግሞ የምናየው እኔም የንጋትን ኮከብ እሰጠዋለሁ፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። በትረ ስልጣን። ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ከልብ እናምንሃለን። እግዚአብሔር አምላካችን ሆይ በክርስቶስ ኢየሱስ ወደ አንተ በመንፈስ ከልባችን እንሰግዳለን። አንተ አምላካችን ነህ። ከልባችን እንወድሃለን። እግዚአብሔር አምላካችን ሆይ አንተ ዛሬ እንድታስተምረን ወደ ጸጋ ዙፋን በእምነት እንቀርባለን። ጸጋህ ይለቀቅ። ቃልህን አስተምረን። ቃልህን ስንሰማ በተለያየ ችግር ውስጥ ያሉ ቅዱሳን ከችግራቸው እንዲላቀቁ በጌታ በኢየሱስ ስም ጸልያለሁ። እነ ጳውሎስ ሲሰብኩ ሰዎች እንደተፈወሱት፣ እነ ጴጥሮስ ሲናገሩ ሰዎች በመንፈስ እንደተሞሉት፣ ይሄም አገልግሎት በመንፈስ እንዲሆንና ብዙዎችን አንተ የምትነካበት እንዲሆን ጸልያለሁ። እግዚአብሔር አምላካችን ሆይ የእውነትን ወንጌል በእምነት ለወንድሞቼና ለእህቶቼ ለወገኖቼ ሁሉ እንዳካፈል ይህን እድል ስለሰጠኸኝ እግዚአብሔር አምላክ ሆይ በቅዱሱ ልጅ በጌታ በኢየሱስ ስም እባርክሃለሁ። ተባረክ። ስምህ ብሩክ ይሁን። ይህን ጊዜ ተጠቀምበት። እኔም ከወንድሞቼ ከእህቶቼ ከወገኖቼ ጋር ጌታ ሆይ በረከትን እንድካፈል ጸጋ ይብዛልኝ። አምነን ከልባችን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን፣ አሜን፣ አሜን። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄ ከላይ ያነበብነው ጌታ ኢየሱስ ክርስቶስ ራሱን ለቲያጥሮን ቤተክርስቲያን ያስተዋወቀበትን መንገድ ስንመለከት እንደ እሳት ነበልባል የሆኑ አይኖች ያሉት በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት እርሱም የእግዚአብሔር ልጅ እንዲህ ይላል ነበር ያላቸው። የነገራቸው ከስልጣኑ ጋር ማንነቱን ነበር። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። አሁን ታዲያ በቲያጥሮን ላሉት ቅዱሳን ድል ከነሱ ለድል ነሺዎቹ የተነገረውን ተስፋ መናገር ይጀምራል።
ቁጥር 26 ላይ ድል ለሚነሳና ስራዬንም እስከመጨረሻው ለሚፈጽም በአሕዛብ ላይ ስልጣን እሰጠዋለሁ ብሎ ይናገራል። ከዛ ይሄም ስልጣን የሚቀበለው ድል ነሺ ክርስቲያን ወይም የምትቀበለው ድል ነሺ ክርስቲያን የብረት በትር እንደሚሰጣቸውና በብረት በትር አሕዛብን እንደሚገዙ እንደ ሸክላ ዕቃም እንደሚፈጩ ይህም ጌታ ኢየሱስ ክርስቶስ ከአባቱ ዘንድ ስልጣንን እንደተቀበለው አይነት ስልጣን እንደሆነ ጌታ ኢየሱስ ክርስቶስ ይናገራል። የብረት በትር፣ የገዥነት በትር፣ አሕዛብን የምንገዛበት የድል ነሺዎች በትር። መቼም በትር በመጽሐፍ ቅዱስ ውስጥ በተለያየ መልኩ ተጠቅሷል። በተለያየ መልኩ በትር ተጠቅሷል። ልዩ ልዩ አገልግሎትም አለው በትር። ለምሳሌ ስለ ሙሴ በትር ሲነሳ የሙሴ በትር አስቀድማ የእረኛ በትር የነበረች፣ በኋላ ግን እግዚአብሔር አምላካችን ለሙሴ ተአምራት የሚያደርግበት በትር እንድትሆነውና እርሷን ይዞ እንዲሄድ በዘጸአት ምዕራፍ 4 ቁጥር 17 ላይ ይህችን ተአምራት የምታደርግባትን በትር በእጅ ይዘሃት ሂድ በማለት ስለ ሙሴ በትር ይናገራል። ተአምራትን በማድረግ በፈርዖን ላይ የበለጠ ኃይል እንዲኖረው ያደረገች በትር፣ ሙሴን በፈርዖን ስልጣን ላይ ከፈርዖን ስልጣን በላይ የበላይ ያደረገችው በትር። እግዚአብሔር ሙሴን ተልእኮ ሰጥቶ ሲልቀው እግዚአብሔር ለሙሴ ያለው ይህችን ተአምር የምታደርግባትን በትር ይዘሃት ሂድ ነው ያለው። ሙሴም በዚች በትር ብዙ ስራዎችን ሰርቶባታል። ፈርዖን ጋር ተሟግቶባታል። ተአምራትን አድርጎባታል። ባህርን ከፍሎባታል። ከአለት ውሃን አውጥቶባታል። ለምን? ይቺ በትር በሙሴ እጅ ያለች የእግዚአብሔር ስልጣን ስለሆነች። እግዚአብሔር አምላክ ስሙ ይባረክ። ቀጥሎ ደግሞ የአሮንን በትር እናስባለን። አሮን በዘኍልቍ 17 ቁጥር 8 ላይ ቁጥር 8 ላይ ነው ከወገኖቹ ከሌሎቹ ሌዋውያን ጋር በትር አቅርበው የእርሱ በትር ስለለመለመች በመለምለሟ ምክንያት እርሱን አሮንን ከእግዚአብሔር ዘንድ የተመረጠና በክህነትም ከሌሎቹ የሚበልጥ እንደሆነ ያሳየች በትር ናት። የአሮን ክህነት ከወንድሞቹ ይበልጣል። የክርስቶስ ክህነት ነው ከአሮን ክህነት የሚበልጠው። እንዲያውም ጭራሽ የአሮን ክህነት በልጆቹ በኩል በዘር እስከሚተላለፍ ድረስ የአሮን በትር አሮንን የክህነት ስልጣን ያጎናጸፈችው ናት። እግዚአብሔር አምላክ ስሙ ይባረክ። ከዚህም ሌላ ብዙ አይነት በትሮች አሉ። የእረኛ በትር አለ። ጌታ ኢየሱስ ክርስቶስ የበጎች እረኛ እንደመሆኑ መጠን በጎቹን የሚጠብቅ በጎቹን የሚያሰማራ እንደሆነ ዮሐንስ ምዕራፍ 10 ላይ እናነባለን። በዚህ በትር እንዲያውም ዘሌዋውያን 27:32 ላይ ከእረኞች በትር በታች እንስሳት እንደሚሆኑ ይናገርና መዝሙር 23 ቁጥር 4ን መቼም ማያውቀው የለም። በሞት ጥላ እንኳን መካከል ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጠናኑኛል ይላል። የእረኛ በትር መዝሙር 23 ስለ እረኛ ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴም መለሳ ስለ ስሙ እያለ ይቀጥላል። የእረኛ በትር የሚጠብቃቸውን በጎች የሚያሰማሩና የሚጠብቅበት በትር ነው። እንደገና ጌታ ኢየሱስ ክርስቶስ እንደሚመጣ ትንቢት ሲነገር ኢሳይያስ ምዕራፍ 1 ቁጥር 1 ላይ ስታነቡ ከእሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። እንዲያውም ወረድ ብላችሁ ቁጥር 10 ላይ ነገር ግን ለድሆች በጽድቅ ይፈርዳል መፍረድን፣ ለምድርም የዋሆች በቅንነት ይበይናል መበየንን መወሰንን፣ በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። ይሄ ከእሰይ ግንድ የሚወጣው በትር ያለውን ስልጣን ሲናገር ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። ስለዚህ በዚህ በትር እንመካለን። ስለ እግዚአብሔር በትር ሲናገር
አምላክ ሆይ ዙፋንህ ለዘላለም ነው። የመንግስትህ በትር የቅንነት በትር ነው እያለ ይናገራል። የቅንነት በትር። እንደዚሁም በትረ መንግስት አለ። የአስቴርን ታሪክ ሄዳችሁ ስታነቡ አስቴር ምዕራፍ 5 ቁጥር 2 ላይ ይመስለኛል፣ ምዕራፍ 8ም ላይ ንጉስ አርጤክስስ በ120 አገሮች ላይ የነገሰው ንጉስ የወርቅ ዘንግ ነበረው። እንዲያውም ስለ ጌታ ኢየሱስ ክርስቶስ በዘፍጥረት ምዕራፍ 49 ላይ ስለ ይሁዳ ሲናገር ልጆቹን በባረከበት በረከት እስራኤል ወይም ያዕቆብ ምን ብሎ ነበር? በትረ መንግስት ከይሁዳ አይጠፋም። የዚያ በትረ መንግስት ባለቤት ክርስቶስ ነው። የገዥም ዘንግ ከእግሮቹ መካከል አይጠፋም እያለ ይናገራል። በትር ስልጣን ነው። በትር የበላይነት ነው። እግዚአብሔር አምላካችን ስሙ ይባረክ። አሁን ታዲያ ጌታ ኢየሱስ ክርስቶስ በዚህ በራዕይ ምዕራፍ 2 ቁጥር 26 ላይ ምን ይላል? ድል ለሚነሳና እስራኤልን እስከ መጨረሻው ለሚፈጽም በአሕዛብ ላይ ስልጣን እሰጠዋለሁ። ማን? ለድል ነሽው። እና እርሱ ምን ያደርጋል? እርሱ በብረት በትር አሕዛብን ይገዛቸዋል፣ እንደ ሸክላ ዕቃ ይፈጫቸዋል ይላል። ይገርመኛል በጣም። ይፈጫቸዋል ምን ማለት ነው? በአሕዛብ ላይ ስልጣን ይኖረዋል ማለት ነው። እነማንን ነው የሚገዛው? አሕዛብን። ይህ ይገዛቸዋል የሚለው ቃል የበላይነትና የፍርድ ቃል እንደመሆኑ መጠን ድል ነሽው ክርስቲያን የመግዛት የመፍረድ ስልጣን ከጌታ ይቀበላል ማለት ነው። የገዢነት ስልጣን ይቀበላል ማለት ነው። ጌታ ኢየሱስ ክርስቶስ ዳግም ተመልሶ ሲመጣ በመገለጡ ሊሆን ስላለው ሁኔታ ሲያስረዳ እንዴት ሊሆን እንደሚችል ዮሐንስ ሲናገር በራዕይ ምዕራፍ 19 ቁጥር 15 ላይ በአምባ ላይ ፈረስ ላይ ተቀምጦ የሚመጣው ከቁጥር 11 ጀምሮ ስታነቡት ጌታችን ኢየሱስ ክርስቶስ እንዴት ነው የሚገልጠው? ህዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ ይልና በብረት በትርም ይገዛቸዋል ይላል። የሚመጣው መሲህ በትረ መንግስቱ ብረት ነው ማለት ነው። እግዚአብሔር ይመስገን። ብረት የሚያሳየው ጥንካሬውን ነው። ወረድ ብለን እናያለን። በዚያ ምዕራፍ ላይ እንደምንመለከተው ጌታ በዚህ መልኩ የሚመጣው ለምንድን ነው ስንል በአርማጌዶን ላይ ለመዋጋት ነው የሚመጣው። በተጨማሪም ይህ አባባል አስቀድሞ በመዝሙር መጽሐፍ ስለ ጌታችን ኢየሱስ ክርስቶስ ስለሚመጣው መሲህ አስቀድሞ የተነገረ ትንቢት ነበረ። መዝሙር ምዕራፍ 2 ቁጥር 8 እና 9ን አንብቡት። እዛ ላይ ምን ይላል? ለምነኝ መንግስታትን ርስት አድርጌ የምድርን ዳርቻ ግዛት እንዲሆን እሰጥሃለሁ፣ አንተም በብረት በትር ይልና ትገዛቸዋለህ፣ ትቀጠቅጣቸዋለህ፣ እንደ ሸክላም ዕቃ ታደቅቃቸዋለህ ተብሎ አስቀድሞ ስለ ጌታ ኢየሱስ ክርስቶስ የተነገረ ትንቢት ነው። እግዚአብሔር አምላካችን ስሙ ይባረክ። አሁን ታዲያ በዚህ ስለ ቲያጥሮን ድል ነሺዎች በሚናገረው ክፍል ይህን ስለ ጌታ ኢየሱስ ክርስቶስ የተባለውን ሁሉ አስቀድሞ የተነገረውን ስለ መሲሁ የተነገረውን ትንቢት በሚመስል ለአማኞችም ጭምር እንደሚሰጥ ጌታ ኢየሱስ ክርስቶስ ራሱ ነው ሲናገር የምታዩት አይደል? እንደዛ ነው የሚለው። በብረት በትር ይገዛቸዋል። ምን? ድል ለሚነሳው እስራኤልንም እስከ መጨረሻው ለሚፈጽም በአሕዛብ ላይ ስልጣንን እሰጠዋለሁ። የሚሰጠን ማን ነው? ጌታ ኢየሱስ። እኔም ድል ከነሳው በኋላ ወረድ እንላለን። እዚህ ላይ እርግጥ ስለ ቲያጥሮን ቅዱሳን ስለ ቲያጥሮን ድል ነሺዎች ነው የተናገረው። ስለ ቲያጥሮን ድል ነሺዎች የተናገርኩትን ከዚህ በፊት ያስተማርኩትን ሄዳችሁ የኔ ዩቲዩብ ላይ ያሬድ አሰፋ ይመር በሚለው ታገኙታላችሁ። እግዚአብሔር የተመሰገነ ይሁን። ይሄ እንግዲህ ለአማኞችም ጭምር ጌታ ኢየሱስ ክርስቶስ እንደሚሰጥ ጌታ ኢየሱስ ክርስቶስ ራሱ እዚህ ላይ ሲናገር ነው የምንመለከተው። ይህም በቲያጥሮን ቤተክርስቲያን ውስጥ ከነበሩት ክርስቲያኖች መካከል ለሆኑት ድል ነሺዎች ለሆኑት ቅዱሳን በመሲሁ የስልጣን ዘመን ማለትም በሺህ ዓመት መንግስት ጊዜ የመግዛት ድርሻ ይኖራቸዋል ማለት ነው። ምን? በሺህ ዓመቱ መንግስት ጊዜ የመግዛት ሹመት ይቀበላሉ። የመግዛት ከጌታ ጋር የመግዛት ድርሻ ይኖራቸዋል። ይሄን ነው ግልጽ እያደረገላቸው ያለው ጌታ ኢየሱስ ክርስቶስ።
ይህም ከክርስቶስ ጋር አብሮ የመግዛት ተስፋ እንጂ ለብቻቸው የመግዛት ተስፋ አይደለም። ይሁንና ይህ ከክርስቶስ ጋር አብሮ የመግዛት ተስፋ እጅግ ትልቅ አስደናቂ ተስፋ ነው። ይህም ተስፋ ለቲያጥሮን ክርስቲያኖች ብቻ ሳይሆን በጌታ ለሚያምኑት ቅዱሳን በሙሉ መሆኑን ሐዋርያው ቅዱስ ጳውሎስ ተናግሮ አስነብቦናል። ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? በሁለተኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 12 ላይ ብንጸና፣ አሁን ጌታ ኢየሱስ ምንድነው ያለው? ድል ለሚነሳና ስራዬንም እስከመጨረሻው ለሚፈጽም። ምን ማለት ነው? ለቲያጥሮን ክርስቲያን ለሚጸናው ነው እያለ ያለው ሐዋርያው ጳውሎስም በሁለተኛ ጢሞቴዎስ 2:12 ላይ ለሚጸና ከእርሱ ጋር ደግሞ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው ደግሞ እርሱ ይክደናል ብሎ ሐዋርያ ጳውሎስ ይናገራል። መቼም ብዙ ነገር በዚህ ላይ አልናገርም እንጂ ብዙ የሚያናገር ነገር ነበር። ሁላችንም ነን ነው የሚለው ሐዋርያ ጳውሎስ። በተጨማሪም ይህ ታላቅ ተስፋ ስልጣን ሊቀበሉ ስላላቸው ቅዱሳን አስመልክቶ እዚያው በራእይ መጽሐፍ ላይ ተጽፎ እናገኘዋለን። ምን አይነት ስልጣን እንደሚሆን ራእይ ምዕራፍ 20 ቁጥር 4 ላይ ቀጥሎም ዙፋኖችን አየሁ፣ በዙፋኖቹም ላይ ለመፍረድ ስልጣን የተሰጣቸው ምኖች ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ሰዎች ነፍሶች አየሁ። እነርሱም ለአውሬው ወይም ለእርሱ ምስል አልሰገዱም፣ ፍጹም የጸኑ ሰዎች ናቸው። በግንባራቸው ወይም በእጃቸው ላይ የአውሬውን ምልክት አልተቀበሉም። እነርሱ ይላል ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ ይላል። በ1000 ዓመት መንግስት ጊዜ የጸኑ ክርስቲያኖች ተነስተው ከጌታ ጋር 1000 ዓመት ሹመት ተሰጥቷቸው በብረት በትር በገዥነት በትር አሕዛብን ያስተዳድራሉ እያለን ያለው። በዚህ መሰረት በሚመጣው የ1000 ዓመት መንግስት ጊዜ ስልጣን እኛ ሁላችንም ተቀብለን ከጌታ ጋር አብረን እንገዛለን፣ በትረ ስልጣን ይሰጠናል ነው የሚለው። ይሄ መጽሐፍ ቅዱስ እውነት ነው። እንግዲህ እስከ መጨረሻው የሚጸኑት የቲያጥሮን ቅዱሳኖች የተሰጣቸውን ተስፋ እንዲቀበሉ መጽናት አለባቸው። ይህ የተሰጣቸው ደግሞ በአሕዛብ ላይ ገዢ የሚያደርጋቸው ስልጣን ሲሆን ለዚህም ስልጣናቸው ማስፈጸሚያ ምልክት እንዲሆናቸው የገዥነት በትር ይሰጣቸዋል። ይሄም የገዥነት በትር የብረት በትር ነው ይላል ጌታ ኢየሱስ። ለቲያጥሮን ቤተክርስቲያን የተላከላቸውን መልእክቱን ሲጨርስ ምንድነው የሚለው? መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ነው የሚለው። ለምን? ለአብያተ ክርስቲያናት፣ ለቲያጥሮን ብቻ ሳይሆን ለአብያተ ክርስቲያናት ሁሉንም የሚመለከት ነው። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ስለሚል ይህ ስልጣን የመግዛት ስልጣን ከጌታ የመቀበል ተስፋ ድል ለሚነሱ ክርስቲያኖች ሁሉ እንደ ጽናታቸው መጠን የሚሰጥ ሽልማት ነው እንጂ በቲያጥሮን ቤተክርስቲያን ለነበሩት ቅዱሳን ብቻ የሚሰጥ አይደለም። እርግጥ የተጻፈው ለነሱ ነው፣ እነሱም ይቀበላሉ። ማለትም ይህ ተስፋ ድል ነሺዎች ከሆንን እኛንም ጨምሮ ሁላችንም ልንቀበለው ያለውን ስልጣን የሚያመለክት ቃል ነው። ለምን ግን የብረት በትር አለ? ብረት እኮ ኃይለኛ ነው። በትሩ የብረት የመሆኑ ምክንያት የምንቀበለው ስልጣን ብርቱ መሆኑን ወይም የስልጣኑን ብርታት የሚያሳይ ቃል ነው። ምክንያቱም በመቀጠለን እንደምንመለከተው በዚያ እንደ ሸክላ ዕቃ ይፈጫቸዋል የሚል ቃል አለ። ምን ማለት ነው? ሰውን በሹመታችን ጊዜ እንቀጠቅጣለን ማለት ነው። ምክንያቱም የብረት በትር የጦር መሳሪያ ነው፣ እንደ ሸክላ ዕቃም ይፈጫቸዋል ይላል። የብረት በትር የጦር መሳሪያ ነው። የሸክላ ዕቃ በግሪክኛ ምን ይባላል መሰላችሁ?
ስኮየ ኬራሚካ ይባላል። በዕብራይስጥ ካሊ ጆዘር ይባላል። ይሄ ቃል የሚያመለክተው እንደ ከሸክላ እንደተሰራ ዋንጫ፣ እንስራ፣ ወጭት የመሳሰሉትን የሚያመለክት ቃል ነው። ይሄን አስመልክቶ አዶልፍ ፖል የተባለው የመጽሐፍ ቅዱስ አስተማሪ ይሄን ክፍል ሲያብራሩና ሲያስረዱ በዚያ ዘመን ስለነበረው ሸክላን የመሰባበር ትርጉም አስመልክተው እንዲህ ብለው ነበር። አዶልፍ ፖል የተባሉ ኮሜንታሪን የጻፉ ናቸው። በጀርመንኛ ኮሜንታሪን ነው የሚባለው። የኦፈንባሩን ወይም የራእይ መጽሐፍ ኮሜንታሪ የጻፉ ናቸው። እዚህ መደርደሪያ ላይ አለ። እሳቸው ምን ብለዋል? በግብፃውያን የንግስና ስርዓት ውስጥ በዚያ ዘመን ማለት ነው በግብፃውያን የንግስና ስርዓት ውስጥ አንድ ንጉስ ሲነግስ ንጉሱ የተሾመ ቀን ሸክላዎችን እየወረወረ ይሰባብራል። ይህ ምሳሌያዊ ትርጉም ያለው ሲሆን ሌሎች ተገዳዳሪ መንግስታት እንደዚህ ያደቃቸዋል ማለት ነው ይላሉ። ምን ማለት ነው? እኛም በመንቀበለው መንፈሳዊ ስልጣን ክርስቶስን በሚቃወሙ ላይ እርምጃ የመውሰድ የመፍረድ ስልጣን ይሰጠናል ማለት ነው ባጭሩ። በኢሳይያስ ትንቢትም ኃጢአትን ስለሚያበዙ አመፀኞች ወይም አመፀኛ ልጆች የተነገረውን ትንቢት ከዚህ ጋር አመሳስለን መመልከት እንችላለን። በኢሳይያስ 30 ቁጥር 13 እና 14 ስለዚህ ይህ ኃጢአት ተሰነጣጥቆ ሊወድቅ እንደደረሰ ሳይታሰብ ድንገት እንደሚወድቅ ረጅም ቅጥር ይሆንባቸዋል። ምኑ? ኃጢአቱ፣ አመፃቸው። ከስብርባሪዎቹ መካከል ለፍም መጫሪያ ለውሃ መጥለቂያ ገል እስከማይገኝ ድረስ ምንም ሳይቀር ክፉኛ እንደሚንኮታኮት የሸክላ ዕቃ ይላል ይደቃል ይላል ኃጢአታቸው። ብረትንና ሸክላን ስናስተያየው ሸክላ በብረት ላይ ምንም ማድረግ እስከማይችል ድረስ ቢጋጭ እንኳን የሚደቀው ሸክላው እንደመሆኑ መጠን እኛ ከምንቀበለው መንፈሳዊ ስልጣን ጌታ ከሚሰጠን የገዢነት ስልጣን የተነሳ ማንም ሊያነቃንቀን ሊነካን እንኳን አይችልም። በእነርሱ ላይ እጅግ ከፍተኛ ስልጣን ይኖረናል ማለት ነው። ማለትም ምንም የሚረባ ነገር እስከማይቀረው ድረስ ሸክላ እንደሚደቀው እንደሚደመሰሰው በብረት በትር የተነካ ሸክላ እንደሚደቀው ሁሉ በክርስቶስ ያገኘነውን ስልጣን የሚቃወም ፈጽሞ ሊጸና አይችልም ማለት ነው በሺህ ዓመት መንግስቱ ጊዜ። በዚህ ክፍል በቲያጥሮን ቤተክርስቲያን ቅዱሳን ላይ ከጌታ ዘንድ ነቀፌታን ያመጣባቸውን ኃጢአት፣ አመፃቸውን፣ የኤልዛቤልን ኃጢአት ቸል ማለታቸውን በሚመስል አይነት ኃጢአት እስራኤል እግዚአብሔር ላይ ባመፁ ጊዜ በዚያን ጊዜ በኤርሚያስ ዘመን የደረሰባቸውን ቅጣት አስመልክቶ ነብዩ ኤርሚያስ የተናገረውን ስናነብ እግዚአብሔር አምላክ ሊወስድ ያለውን እርምጃ ተመሳሳይነት እንረዳለን። ኤርሚያስ 19 የተጻፈውን ስንመለከት እስራኤላውያን ለበዓል ጣዖት ሲሰው እግዚአብሔር በጣም ተቆጥቶ ስለነበረ በዚያው ምዕራፍ ቁጥር 3 ላይ ኤርሚያስ 19:3 ላይ ለሰሚ ሁሉ ጆሮ ነው የሚለው። እንዲያውም ለሰሚ ሁሉ ጆሮ የሚዘገንን ክፉ ነገር እንሆ በዚህ ስፍራ አመጣለሁ አላቸው። እንዲህ ካለ በኋላ ይህ የሚያመጣባቸው ክፉ ነገር ምን እንደሚመስል ሲናገር እንደሚከተለው ነበር የሚናገረው። እዛው ኤርሚያስ 19 ቁጥር 11 ላይ ስታነቡ እንዲህ ትላቸዋለህ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላ ሰሪውን ገንቦ እንደተሰባበረና ሊጠገን እንደማይችል ይህን ህዝብና ይችን ከተማ እንዲሁ ሰብራለሁ። የቀብር ቦታ ከማጣታቸው የተነሳ ሙታናቸውን በቶፊ ቀብራሉ ይላል። እንግዲህ ድል ነሺዎች ቅዱሳን እንደዚህ አለ
እንደ ሸክላ ዕቃ የመፍጨት ስልጣን ማለትም ፍጹም የበላይነት የሚያጎናጽፋቸውን ስልጣን በጌታ በኢየሱስ ክርስቶስ በራሱ በአሕዛብ ላይ ይሰጣቸው እንዳለው በመናገሩ ራሱ ጌታ በመናገሩ እርግጠኞች ያደርጋቸዋል። እንደምታስታውሱት የቲያጥሮን ቅዱሳኖች የኤልዛቤልን ትምህርት ያልተከተሉት የደረሰባቸው መከራ፣ በአሕዛብ የደረሰባቸው መከራ፣ የኤልዛቤልን ትምህርት ያልተቀበሉት የሰይጣን ሚስጥር ነው ጥልቅ ሚስጥር ነው የሚባለውን ያልተቀበሉት የከፈሉትን ዋጋ የተመለከተ ጌታ እናንተም እነሱን የምትገዙበት ጊዜ ይመጣል እያላቸው ነው። ይህም ስልጣን የሚኖራቸው ቅዱሳን በብረት በትር የመግዛት ስልጣን የሚኖራቸው ቅዱሳን በመጨረሻው ዘመን የእግዚአብሔር ጠላቶች በሆኑት አሕዛብ ላይ እንዲሰለጥኑ ወይም እንዲገዙ የሚያበቃቸው ስልጣን በራሱ በክርስቶስ ሹመት እንደሚሰጣቸው የሚያስረግጥ ቃል ነው። ይህም ከሚሰጣቸው የብረት በትር ጋር የተያያዘው የብረት በትሩ የስልጣን የገዥነት ስልጣን መሆኑን የሚያመለክት ስለሆነ ነው። ይውላችሁ በወታደር ዓለም እንዲህ የሚባል አለ። በወታደር ዓለም ወይም በወታደር ቤት ማዕረግ ሲሰጥ ከምክትል መቶ አለቃ ጀምሮ በአገራችን እንኳን ማቀው አንድ መኮንን ሲመረቅ በትረ መኮንን የሚባል ይሰጠዋል። የመኮንን በትር የሚባል በጃንሆይ ጊዜ አስታውሳለሁ። በደርግም ጊዜ ነበረ። ታስታውሱ እንደሆነ ሌተና ኮሎኔል መንግስቱ ኃይለ ማርያም በበታቸው ውስጥ የሚያደርጓት በትር ነበረች። ጃንሆይም ከዛ በፊት በትርን ይዘው ነበር የሚያወጡት። በትረ መንግስት ነው የሳቸው፣ የሱ በትረ መኮንን ነው የኮሎኔል መንግስቱ ማለት ነው። ስለዚህ አንድ መኮንን ሲመረቅ በዚያን ጊዜ ይሰጠ የነበረው በትረ መንግስት ነው። ይቅርታ የመኮንን በትር ነው። እኔ ራሴ በኢትዮጵያ መከላከያ ሰራዊት ውስጥ የመኮንንነት ማዕረግ አግኝቻለሁ። ግን እኔ የተማርኩትና የተመረኩት ውጭ ሀገር በሚገኝ የሚሊተሪ አካዳሚ ስለነበረ በትረ መኮንን አልሰጡኝም። ኢትዮጵያ ውስጥ ግን ይሰጥ አስታውሳለሁ። በጃንሆይ ጊዜ አንድ መንግስት አንድ ኦፊሰር የጦር መኮንን ከምክትል መቶ አለቃ ሲጀምር የሚሰጠው የመኮንን በትርና አንድ ጂፕ ነበረ። ልጅ ሆኜ አስታውሳለሁ። ስለዚህ ከዚያን ጊዜ ጀምሮ ያ በትረ መኮንን ወይም የመኮንን በትር የተቀበለው ከዚያን ጊዜ ጀምሮ በወታደሮቹ ላይ ስልጣን አለው ማለት ነው። የእርሱ ስልጣን ግን የዚያ አዲስ የተመረቀው መኮንን ወይም የእርሱ ስልጣን ግን በበላዩ ካለው ከሌላኛው ከፍተኛ መኮንንና ከእርሱም በላይ ካሉት ባለስልጣናት እስከ ንጉሱ ድረስ ካለው ስልጣን ሁሉ በታች ነው። እኛም የምንቀበለው ስልጣን ምንም የብረት በትር ቢሰጠን ጌታ ኢየሱስ ክርስቶስ እኔም ከአባቴ ዘንድ እንደምቀበለው አይነት ስልጣን ነው ብሎ ቢናገርም ስልጣናችን ግን ከጌታ ኢየሱስ ክርስቶስ ስልጣን በታች ነው። የበላይ ጌታ ኢየሱስ ነው። ከጌታ ኢየሱስ ክርስቶስ የብረት በትር የሚሰጣቸው ድልነሺ ክርስቲያኖች ይህን ስልጣናቸውን በጌታቸው በኢየሱስ ክርስቶስ ስልጣን ስር ሆነው ለመግዛት ይጠቀሙበታል። ምክንያቱም እርሱ ማለትም ጌታ ኢየሱስ ክርስቶስ አንዴ ውሃ ልጠጣ። እርሱ ማለትም ጌታ ኢየሱስ ክርስቶስ የሁሉ የበላይ ባለስልጣን ነውና የገዥነት ስልጣን ቢሰጠንም ከክርስቶስ ጋር እኩል እንሆናለን ማለት ግን አይደለም። እሱም ራሱ ሲናገር ይህም ልክ እኔ ይላል ከአባቴ ዘንድ ስልጣን እንደተቀበልሁት ነው ይላል። እዛው ምዕራፍ ላይ በብረት በትር ይገዛቸዋል፣ እንደ ሸክላም ዕቃ ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ስልጣን እንደተቀበልሁት ነው የሚለው። በዚሁ በቁጥር 26 ከ28 የተጻፈውን በራእይ መጽሐፍ ምዕራፍ 2 ከቁጥር 26 እስከ 28 የተጻፈውን ስናነብ በመዝሙር 2 ላይ ስለ መሲሁ ማለትም ስለ ክርስቶስ አስቀድሞ የተባለውን ቃል ነው የምናስበው። በመዝሙር 2 ከ8 እስከ 9 ስለ መሲሁ የተነገረው ትንቢት ለምነኝ መንግስታትን ርስት አድርጌ መንግስታት የቱ የእስራኤል መንግስት ብቻ አይደለም መንግስታትን
የምድርንም ዳርቻ ግዛት እንዲሆንህ እሰጣለሁ። ምን? የምድርን ዳርቻ በሙሉ በዓለም ላይ በምድር ላይ ሁሉ ነው የሚነግሰው ማለት ነው። አንተም ይላል በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃም ታደቅቃቸዋለህ። ማለት ያንተን ስልጣን የሚቃወም አይኖርም። ጌታ ኢየሱስ ክርስቶስ ተመልሶ መጥቶ በሺህ ዓመት መንግስት የመሲሁን መንግስት ሲመሰርት ማንም ከሱ በላይ ስልጣን ሊኖረው አይችልም። የእርሱን ስልጣን የሚቃወም ይደቃል። አሁን እንደምንመለከተው የጌታንና የአባቱን የእግዚአብሔር አብን ግንኙነት እናስተውላለን። ጌታ ኢየሱስ ክርስቶስ ይህም ልክ እኔ ከአባቴ ዘንድ ስልጣን እንደተቀበልሁት ነው እንዳለ ይሄን ስልጣን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የሰጠው አባቱ ነው። በዮሐንስ ወንጌል ውስጥ የአብንና የወልድን ህብረት የሚገልጥ ብዙ እውነት አለ፣ ብዙ ጥቅስ አለ ብትፈልጉ። ዮሐንስ 1:18፣ ዮሐንስ 2:16፣ ዮሐንስ 3:36፣ ዮሐንስ 10:15 ወዘተ ብትመለከቱ የእግዚአብሔር አብ እና የእግዚአብሔርን ወልድ ግንኙነት በመካከላቸው ያለውን ህብረት ታያላችሁ። በዚህም ለቲያጥሮን የተላከው መልእክት ሲጀምር ምን ብሎ ነው ጌታ የጀመረው? ቅድም እንዳነበብ ነው እንደ እሳት ነበልባል የሆኑ አይኖች ያሉት፣ በእሳት እንደቀለጠ ናስ የሚመስሉ እግሮች ያሉት ብሎ የእግዚአብሔር ልጅ ብሎ ነው የሚናገረው። ላንብበው። እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ነው የሚለው። እግዚአብሔር አምላካችን ስሙ ይባረክ። ማን? የእግዚአብሔር ልጅ። አሁን ታዲያ ይህ እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ከአባቱ ስለተቀበለው ስልጣን በዚህ መልኩ ከተናገረ በኋላ ይሄን ስልጣን ለሚጸኑ የቲያጥሮን ቅዱሳን እንደ ተስፋ ይነግራቸዋል። በአሕዛብ ላይ ስልጣን እሰጣችኋለሁ፣ እናንተም በብረት በትር ትገዟቸዋላችሁ እያለ ይናገራል። የገዥነት ስልጣን በአዲስ ኪዳን ትምህርተ ክርስቶስን በሰፊው ስናጠና ይህ በመዝሙር ምዕራፍ 2 የተገለጠው የአባቱና የጌታ ኢየሱስ ክርስቶስ ግንኙነት በሰፊው ተብራርቶ እናገኘዋለን። ማቴዎስ ምዕራፍ 3 ቁጥር 17፣ ማቴዎስ 22 ቁጥር 41፣ ሐዋርያት ሥራ 13:33፣ ዕብራውያን 1:2 አይደል? ዓለማትን በፈጠረበት በልጁ እያለ የሚናገረው የአብና የወልድን ህብረት አብ በእርሱ ያደረገውንና አብ በእርሱ ሊያደርግ ያለውን የሚገልጥ የእግዚአብሔር ቃል በአዲስ ኪዳናችን ውስጥ በብዛት እናገኛለን። ይህ በጠቅላላ የሚያስረዳን ታዲያ በመጨረሻው ዘመን የምትመጣው የእግዚአብሔር መንግስት የመሲሁ መንግስት እንደምትሆንና ንጉሷም ክርስቶስ እንደሆነ ነው። ይሄ ንጉሷ ነው እናንተን ሾማችኋለሁ እያለ ነው ያለው። ጃንሆይም በትረ መንግስት ይዛሉ፣ መኮንኖቻቸውን በትረ መንግስት ይዙነ የመኮንን በትር ይዙ ነበር። በዚያን ጊዜ የመኮንን በትር ከበትረ መንግስት አይበልጥም። እኛ እንደ መኮንኖች፣ እንደ ገዦች፣ እንደ አስተዳዳሪዎች ከንጉሳችን ከክርስቶስ የተቀበልነው ስልጣን እንደ ምንድነው አሁንም የገዥነት በትር በሌላ አነጋገር በዚህ በምድር እንዳለው ከሆነ የመኮንን በትር ይሰጠናል፣ ስልጣን ይሰጠናል። የገዥነት፣ የአስተዳዳሪነት፣ የመሪነት ስልጣን ይሰጠናል ማለት ነው። የቲያጥሮን ድል ነሺዎችና ለጌታ ታማኝ የሆኑ ቅዱሳንም ሁሉ አብረው እንደሚነግሱ ቀደም ብለን ከላይ እንደተመለከት ነው። ይህ እውነት፣ ይህ ትምህርት በራሱ በጌታ በኢየሱስ ክርስቶስና በሐዋርያትም የተነገረ መሆኑ ይህ የሚሰጠው ስልጣን ምን ያህል ጽኑና እውነተኛ እንደሆነ ያስረግጥልናል። አየህ ወንድሜ፣ አየሽ እህቴ፣ አያችሁ ቅዱሳን፣ እናንተ ብትጸኑ የሰይጣን ጥልቅ ምስጢር ነው ለሚባለው ሰይጣንን ድል ለመንሳት የሰይጣንን ምስጢር መረዳት ያስፈልጋል ብላ ኤልዛቤል ኃጢአትን ታሰራቸው እንደነበረው
አይ አላደርገውም ለምትሉ ጽኑ ክርስቲያኖች እግዚአብሔር አምላክ ለእናንተ ስልጣንን የሚሰጥበት ጊዜ ይመጣል። በቁጥር 18 ላይ እንዳነበብነው የጌታ እግር በእሳት ቀልጦ የነጠረ ናስ እንደሚመስል አብራርተን እንደተመለከትነው ሁሉ ይህም የሚያመለክተው ጠላቶቹን የሚያደቅ ኃያል መሆኑን ነው ብለን እንደነበረው ሁሉ እናንተ ድል ነሺ ለምትሆኑ ቅዱሳን እግዚአብሔር አምላክ ብርቱ የሆነ ስልጣን ይሰጣችኋል። ይሄንም ስልጣን ጌታ የተቀበለው ከአባቱ ነው። ማቴዎስ 28 ቁጥር 18 ላይ ስታነቡ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እናንተም ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። ምን ተሰጠህ? በሰማይና በምድር ያለው ስልጣን ሁሉ ተሰጠኝ። መዝሙር 2 ላይ እንዳነበብነው ገና የምድር ዳርቻን ሁሉ የሚገዛው ጌታ ያን ስልጣን ደግሞ ከኛ ጋር ሼር ማድረግ ፈለገ። ስለዚህ እኔ ስልጣን እቀበላለሁ እንዴ ብላችሁ አትጠራጠሩ። ኦፍ ኮርስ ስልጣን ትቀበላለህ። ትዝ ይላችሁም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ትዳርን በሚመለከት ስለተነሳ ጭቅጭቅ በተናገረበት ስፍራ እናንተ ሰዎች አላቸው ከናንተ ሽማግሌ የሚሆን ጠፍቶ ነው እንደኛ እኮ ገና እኮ ከፍተኛ ስልጣን እንቀበላለን አላቸው። ላንብብላችሁ አንደኛ ቆሮንቶስ ምዕራፍ 6 2-3 አንብቤ ልጨርሰው። እንደዚህ ይላል፣ ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን አላቸው። የዛን ጊዜ እየፈረዱ አልነበረም፣ እየተፈረደባቸው ነው የነበረው። ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? ጌታ ኢየሱስ ምን አለ? አሕዛብን የምንገዛበት የብረት በትር እንደሚሰጠን ተናገረ። ሐዋርያ ጳውሎስም ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ አላቸው እንግዲያውስ በትንሹ ነገር ላይ ለመፍረድ አትበቁምን? በዓለም ላይ የምትፈርዱ ከሆነ ፊውቸር ቴንስ ነው። በምድራዊ ህይወት ጉዳይ ቀርቶ አለ በመላእክት ላይ እንኳን እንደምንፈርድ አታውቁምን? ደግሜ ላንብበው ከመጨረሴ በፊት ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ እንግዲያው በትንሹ ነገር ላይ ለመፍረድ አትበቁምን? በምድራዊ ህይወት ጉዳይ ቀርቶ በመላእክት ላይ እንኳን እንደምትፈርዱ አታውቁምን? እነዚህ መላእክት የተባሉት የወደቁት መላእክት ናቸው። ጌታ እርሱ ከአባቱ ስልጣን እንደተቀበለው ሁሉ ድል ለሚነሱት ለቲያጥሮን ቅዱሳንና ድል ለሚነሱ ቅዱሳን በሙሉ ለጸኑ ቅዱሳን በሙሉ አሕዛብን የሚገዙበት የብረት ስልጣን ማለትም የገዢነት ስልጣን ማለትም የመፍረድ የማስተዳደር ስልጣን ይሰጣቸዋል። በሺህ ዓመት መንግስት ጊዜ ራዕይ ምዕራፍ 20 ቁጥር 4 ላይ እንደተጻፈው የሚሰጠው ስልጣን ድል ለሚነሱ ነው። ወገኖች ሆይ ክርስትና ምድራዊ ሆነብን። ዛሬ በጸሎት ላይ ያለው ጧት ጌታ ሆይ ከዓለም ተሰድጄ በአንተ ዘንድ እንዳለው ቆሮንቶስ ላይ እንደተጻፈው እንጂ ካንተ ተሰድጄ በዓለም ውስጥ እንደምኖር እንዳልሆነ እባክህ ጠብቀኝ እያልኩ ስጸልይ ነበር። ከዚህ ትምህርት ጋር አስቤው አይደለም። በርግጥ እኛ ብዙዎቻችን ከዓለም መንነናል። በዓለም ውስጥ እንኖራለን እንጂ ከዓለም አይደለንም። ዛሬ አንዳንድ ሰባኪዎች ዓለምን ወደ ቤተክርስቲያን አስገብተዋት ዓለም ያንተ ናት ቢሉንም ዓለምኛ አይደለችም። ዓለምንና በዓለም ያለውን አትውደዱን የተባልነው በዓለም ያሉትን ሰዎች ለማዳን በምድር ላይ የተቀመጠን እንጂ እንደነሱ ዓለማውያን ለመሆን ስልጣን የተሰጠን አይደለንም። ወገኖቼ ሆይ እንግዲህ ከዓለም እንደተሰደዱ በጌታ ዘንድ እንደሚያድሩ ቅዱሳን መኖር ይሁንልን። ከጌታ ተሰደው በዓለም እንደሚኖሩ መሆን ግን ይቅርብን። ጌታም ይህን ጸጋውን አብስቶ ይርዳን።
ብዙዎች ዛሬ አማኝ ነኝ እያሉ ከጌታ ተሰደው በዓለም አድረዋል። ዓለማዊ ነገር ያስባሉ። ክብራቸው በኖራቸው የሆነ ብዙ ሰዎች አሉ። ለመፍረድ አይደለም አሁን የምናገረው፣ የመፍረድ ስልጣኑን ገና አልተቀበልኩም። ግን ክርስቶስን መስለን ጸንተን እንድንቆም በጌታ ፍቅር አሳስባቸዋለሁ። ብዙ ድል እንዳነሳ ሊያስቀሩን የሚፈልጉ አሉ። ለምሳሌ እንደ ኤፌሶን ቤተክርስቲያን የቀደመውን ፍቅር መተው ከድል ነሽነት ያስቀራል። እንደ ቲያጥሮን ቤተክርስቲያን እስከ መጨረሻው አለመጽናት፣ እርግጥ እነሱ የተነቀፉበት የላቸውም። ይቅርታ እንደ ሰምረኔስ ማለት ነው። የተነቀፉበት እርግጥ የላቸውም፣ ግን እስከ ሞት ድረስ እንዲጸኑና ድል እንዲነሱ ተመክረዋል። እንደ ጴርጋሞን ቤተክርስቲያን እንደ በለዓም አይነት ትምህርት ከገንዘብ ጋር የተያያዘ ለገንዘብ የሆነ ወንጌል ሰባኪነትን ካልተከተልን ድል ነሾች እንሆናለን። እንደ ቲያጥሮን ኤልዛቤል የምታስተምረውን አይነት ትምህርት እምቢ ካልን ድል ነሾች እንሆናለን። እንደ ሰርዴስ ሊሞቱ ያላቸውን በእኛ ውስጥ ያለውን የክርስቶስን ሕይወት እንደገና ሪቫይቭ ካደረግን ድል ነሾች እንሆናለን። ልብሳችንን ካጠብን ድል ነሾች እንሆናለን። እንደ ፊላዴልፊያ እነሱም አልተነቀፉም፣ ድል ነሾች እንሆናለን እስከ መጨረሻው የጌታን ስም አጥብቀን ከያዝን። እንደ ለዶቂያዎች ደግሞ ካየን ለዶቂያዎች ለብ ያሉ ስለነበሩ አጥርተን ማየት እንድንችል ከጌታ ኩሉን ከገዛን፣ እኔ አውቃለሁ ከሚለው ነገር ከወጣ ድል ነሾች እንሆናለን። ጌታ ለሁላችንም ሽልማት አለው። ድል እንድትነሱ ጌታ ያብቃችሁ። የጌታ ጸጋ ይብዛላችሁ። በርቱ በርቱ። እቺ ዓለም በጣም ጥቂትና አጭር ጊዜ ናት። መጽሐፍ ቅዱስ ሲናገር ጧት ታይቶ በኋላ እንደሚጠፋ ጤዛ ነው ይመስላል፣ ረጅም ይመስላል። ግን ጌታ ጸጋውን ያብዛላችሁ። ጌታ ጸጋውን ያብዛልን። ከድል ነሾች መካከል እንድንገኝ አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ገባ ብሎ ጌታ እንዲቀበለን። ሃሌሉያ። ነገ ጌታ ቢፈቅድኛ ብንኖር የንጋትን ኮከብ ሰጠዋለሁ የሚለውን እናይና በአዲስ ዓመት ነው እንደገና የምንገናኘው። ምክንያቱም የዓመቱ መጨረሻ ስለሆነ ብዙ የተለያዩ መደረግ ያለባቸው መንፈሳዊ ነገሮች ስላሉ ያን ለማድረግ ለራሴ ጊዜ ስለምፈልግ ነው። እግዚአብሔር ይባርካችሁ። የጌታ ጸጋ ይብዛላችሁ። ጸልየን እንጨርሳለን። ጌታ እግዚአብሔር አምላካችን ሆይ ለድል ነሺዎች የሰጠኸውን ተስፋ ስለምንቀበል እናመሰግናለን። አንተ ይህን ታላቅ ድንቅ ተስፋ ለቅዱሳን ስለሰጠህ ተመስገን። አንተ መልካም ነህ። ሕይወታችሁ የሆነ ክርስቶስ ሲገለጥ እናንተም ከእርሱ ጋር ትገለጣላችሁ ተብሎ እንደተጻፈ ጌታ ኢየሱስ ሆይ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል እንደተባለው ፍጥረት የሚጠባበቀውን ካንተ ጋራ የሚደረገውን መገለጣችንን ስናስብ እናመሰግናለን። ጌታ ኢየሱስ ስለምትሰጠን ስልጣን ተመስገን። እኛ ነገስታት አንተ ደግሞ የነገስታት ንጉስ ነህና እንሆናለንና እናመሰግናለን። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አምነን ከልባችን እንጸልያለን። አሜን አሜን አሜን። እግዚአብሔር ይባርካችሁ። የጌታ ጸጋ ይብዛላችሁ። ዩቲዩብ የምትከታተሉ ቅዱሳን እዚህ ላይ ጨርሳለሁ። ያሬድ አሰፋ ይመር የሚለውን ዩቲዩብ ቻናል እየገባችሁ ሰብስክራይብ በማድረግ ትምህርቱን ከወደዳችሁት ለሌሎች ሼር በማድረግ እንደዚሁም ደግሞ ጥያቄዎች ወይ ማስተያየት ቢኖራችሁ ኮሜንት ሴክሽኑ ላይ በመጻፍ እንደዚሁም ደግሞ የዩቲዩብ አልጎሪትም እኔን ለሌሎች ትምህርቴን በማድረስ እንዲያግዘኝ ላይክ በማድረግ እንድታግዙኝ በጌታ ፍቅር አሳስባችኋለሁ። መልካምና የተባረከ ምሽት ይሁንላችሁ። ቻው።